የአዲስ አበባ ልዩ ገጽታዋ ነው። የዕለት ተዕለት እንቅስቃሴዋን የሚቆጣጠረው የከተማ ህይወት ጠባቂ ቁልፍ ጉዳይ። አዲስ አበባ የአፍሪካ መዲና ናት። የንግድና የኢንዱስትሪ ማዕከል፣ የዕለት ተዕለት እንቅስቃሴዋ ፈጣን የሆነ ከተማ። ታዲያ በዚሁ ልክ ዋና የጤና ጉዳይ የሆኑት የሕክምና አገልግሎትን ጨምሮ የሚቀርቡ መድኃኒቶች፣ ምግቦች፣ የጤና አገልግሎት ግብአቶችን ጥራትና ደህንነት ማረጋገጥ የማን ኃላፊነት ነው? የአዲስ አበባ ምግብና መድኃኒት በግልም ደረጃ እንደ ማህበረሰብ ስንመለከት የሰው ህይወት በሚያሳልፈው በሙሉ በምግቡ ዘርፍ ከጀበና ቡና አንስቶ እስከ ባለኮከብ ሆቴሎች ድረስ ሰፊውን አምራችን ጨምሮ የብቃት መስጠት፣ የቁጥጥር ስራ መስራት፣ ምግቦችን በዛ ደረጃ ደህንነታቸውን እንዲጠብቁ ከማድረግ አንፃር ሰፊ ስራዎችን ነው ምግብና መድኃኒት የሚሰራው። የሄልዝ ኬር ስርዓት ወይም ደግሞ የሌሎች ምሳሌ ጤና ቢሮ፣ ሌሎች ሴክተሮች አገልግሎቱ ሰርቪሱ ነው የሚሰጡት። እነሱ የሚሰጡትን ሰርቪስ በግል ተቋማትም ይሁን በመንግስት የሚሰጡ አገልግሎቶች ትክክለኛ ለታለመለት አግባብ ይሰጣሉ። የህብረተሰቡ ጋር የሚፈለገውን ጥቅም ተደራሽ የሆነ ነው ወይ? ደህንነቱ የተጠባበቀ የጥራት ደረጃ ያለው ነው? የስታንዳርድ ማስጠበቅን ታርጌት አድርጎ የሚሰራ ተቋም ነው ባለስልጣን መስሪያ ቤታችን። አዲስ አበባ ምግብና መድኃኒት ባለስልጣን የህዝቡ የጀርባ አጥንት ነው ማለት እችላለሁ። በ2022 የአፍሪካ ተምሳሌት ሆና ማየት የሚል ነው ራዕያችን። ዋና ተልዕኳችን ደግሞ ሬጉሌሽን ነው። የጤናውን ሬጉሌት ማድረግ፣ ጤናና ጤና ነክ የምግብ ምርት ጤና ተቋማትን ላይሰንስ መስጠት፣ ሬጉሌት ማድረግ። ዋናው ግባችን ኳሊቲ ምግብ፣ ኳሊቲ ሰርቪስ ለህብረተሰቡ ተደራሽ በማድረግ በሱ ውስጥ ደግሞ ለህብረተሰቡ ጤናማ ህብረተሰብ እንዲፈጠር ትልቅ ሚና መጫወት ነው። የአዲስ አበባ የምግብና መድኃኒት ባለስልጣን የረጅም ዓመታት ታሪክ ያለው የከተማዋ አንጋፋ ተቋም ነው። ባለፉት ጥቂት ዓመታትም የተደረጉለት መዋቅራዊ ለውጦች ተቋሙን ወደ አዲስ ምዕራፍ አሸጋግረውታል። የተደረጉለት ለውጦችም አደረጃጀቱን በተለያዩ ዘርፎች አዋቅሮለታል። ሪፎርም ከተደረገ በኋላ በክላስተር በክፍለ ከተማና በማዕከል ደረጃ በተደራጀ መንገድ የተዋቀረ አደረጃጀት ነው ያለነው። የመጀመሪያው በማዕከል ደረጃ ወደ 3 ዘርፎች አሉት። አንደኛው ዘርፍ የብቃት ዘርፍ ነው ያለው። ሁለተኛው ደግሞ የቁጥጥር ዘርፍ፣ ሶስተኛው አስተዳደር ዘርፍ ነው። ሌላኛው ደግሞ በዋና ስራ አስኪያጅ የሚመራ የስነ ምግባር፣ የኮሚኒኬሽን እንዲሁም የሜዲኮ ሌጋል ዳይሬክተሮች በስሩ ያሉ አወቃቀር ነው ያለው። 11ዱም ክፍለ ከተሞች ላይ 11 ቅርንጫፍ ጽህፈት ቤቶች አሉን። በወረዳ ሌቭል ደረጃ 36 የሚሆኑ ክላስተር አደረጃጀቶች አሉ። የቁጥጥር ዘርፍ የሚባል አለ። ቁጥጥር ብቻ ነው የሚሰራው። ተቋሙንም ብራንድ ለማድረግ ዩኒፎርም እና በተለይ ተጋላጭ ከመሆናችን ጋር ተያይዞ ለህብረተሰቡ ግልጽ እንድንሆን ሁሉም ሰራተኛችን የዚህ መስሪያ ቤት ሰራተኛ ዩኒፎርም እንዲኖረው መለያ እንዲኖረው የማድረግ ስራም በዘንድሮ ዓመት በጣም ኢፌክቲቭሊ ከሰራንባቸው ስራዎች ናቸው። ህግና ስርዓትን ጠብቆ የተዋቀረ አደረጃጀት አለ። በዛ ደረጃ ሁሉም በራሱ ዘርፍ የራሱ የሆነ አደረጃጀት፣ መመሪያ፣ ማኑዋሎች፣ የተለያዩ የአሰራር አዋጆችን ያካተተ ስርዓት ነው ያለው። ከሪፎርም በኋላ የተቋቋመ የስራ ክፍል ነው። በቁጥጥር ሂደቱ እኛው ምንድነው ብቃት ለሚሰጠው ክፍልም ለተቆጣጣሪው ክፍልም ነው አገልግሎቱን የምንሰጠው። ብቃት የሚሰጠው ክፍል ብቃት ከመስጠቱ በፊት ምርቶቹ ለገበያ የሚያውላቸው ምርቶች በዚህ ላብራቶሪ ተመርምሮ ወደ ገበያ እንዲቀርቡ የማድረግ ስራ ይሰራል። በቁጥጥር ሂደቱ የሚያገኛቸው ምርቶች ተጠርጥረው ሲገኙ በዚህ ላብራቶሪ ፍተሻ ተደርጎ ጥራቱና ብቃቱን የጠበቀ ምርትና አገልግሎት ህብረተሰቡ እንዲያገኝ ለማድረግ የተቋቋመ ላብራቶሪ ነው።
ዘመኑን ያዋጀ አገልግሎት እንዲሰጥ ወይም ደግሞ ከዘመኑ ጋር የሚሄድ ጥራቱን የጠበቀ አገልግሎት እንዲሰጥ ብዙ ጊዜ ሪፎርም የማድረግ ስራ ተሰርቷል። ያንዱ የሪፎርም ዓላማ አገልግሎት ከብልሽት ጸድቶ ተሻለ ሰርቪስ ለህብረተሰቡ ተደራሽ ከማድረግ አንጻር የታለመ ነበርና አንዱ የሪፎርሙ አካል የነበረው የላቦራቶሪ አገልግሎት ነው። ላቦራቶሪ እንደምታውቁት የሬጉላቶሪ ተቋም እንደመሆኑ መጠን ከላቦራቶሪ አንጻር ከዚህ በፊት በፌዴራል ተቋማት እንግዲህ የምናገኛቸው ህገወጦች አንዱ ከአዳልትሬሽን ወይም ደግሞ ምግብን ከሌሎች ባዕድ ነገሮች ጋር ከመቀላቀል ጋር በተያያዘ ያን ትክክል ነው አይደለም የሚለው ቴስት ከማድረግ ጋር በተያያዘ ሰፊ የመዋቅር ክፍተት ነበረብን። ይህን በ5 ዓመት ውስጥ አደራጅተን በዚህ ውስጥ ላይም የአዲስ አበባ ፋይናንስ ቢሮን በደንብ በጀት አግዞን የሚያስፈልጉ ማቴሪያሎች እንዲገቡ ተደርጎ ተጨማሪ ኮንሰልታንት የውጭ አውትሶርስ አድርገን ኮንሰልታንት ገብቶ ኮንሰልት እያደረገን በጣም ሰፊ ስራ እየሰራ እንገኛለን። ጥራት በአጋጣሚ የሚገኝ አይደለም፣ የጠንካራ ቁጥጥር ውጤት እንጂ። ባለስልጣኑ የምርቶችን ብቃት በማረጋገጥና ተከታታይ ቁጥጥር በማድረግ በየዓመቱ እስከ 30 ሺህ የሚጠጉ የምግብና የውበት መጠበቂያ ምርቶችን፣ የመድኃኒት አቅርቦት፣ የግልና የመንግስት የሕክምና አገልግሎቶችን በመቆጣጠር የህዝቡን ደህንነትና ጤና ይጠብቃል። እንደ ባለስልጣን መስሪያ ቤት ቁጥጥር የሚያደርግባቸው ምርቶች ብዙ ናቸው። ምግብ ምን አይነት ምግቦች ስንል የታሸጉ አሉ፣ እንዲሁም ደግሞ ጥሬ ምርቶችም ጭምር እነዚህ ለግብአትነት ለምርት ግብአትነት የሚውሉ ምርቶች ላይ ቁጥጥር እናደርጋለን። እነዚህ ተቋማት ላይ ቁጥጥር ስናደርግ የሚሰጡት አገልግሎት ቁጥጥር እናደርጋለን። እንዲሁም ደግሞ የሚያቀርቡት ምርት ጤናማነቱን ለማረጋገጥ ቁጥጥር እናደርጋለን። የምግብ ተቋማት የምንላቸው ምግብን የሚያመርቱ ተቋማት እንዲሁም ደግሞ ምግብን የሚያከፋፍሉ እናም የምግብ አገልግሎት የሚሰጡ ተቋማትን ነው ብቃት የምናረጋግጠው። ጤና ነክ ደግሞ የምንላቸው በተለይ ከመዋቢያ ምርቶች ጋር ተያይዞ የኮስሞቲክስ ምርቶች እንዲሁም ደግሞ የሳሙና ምርቶች ከዚህም አልፎ ሌላ ኢሴንሻል ኦይል የምንላቸው አገልግሎት ደግሞ የምንለው የስፓ አገልግሎት፣ ጸጉር ቤቶች፣ የዴይ ኬር እንዲሁም ደግሞ ከዚህ ጋር ተያይዞ ያሉ ከጤና ነክ ጋር የሚገናኙ ስራዎች የሚሰሩበትና ለነዚህ ተቋማት ብቃት ማረጋገጫ የሚሰጥ ክፍል ነው ማለት ነው። የጤና ተቋማት ቁጥጥር እናደርጋለን። ሁለተኛ የመድኃኒት ችርቻሮን ቁጥጥር እናደርጋለን። የጤና ባለሙያን ቁጥጥር እናደርጋለን ማለት ነው። እነዚህ ቁጥጥር ስራ የምንሰራባቸው ስራዎች ናቸው ማለት ነው። ቁጥጥር ስናደርግ እኛ እንደ አዲስ አበባ ምግብ መድኃኒት ባለስልጣን የመንግስትም የግልም ተቋማቶችን ቁጥጥር እናደርጋለን። ራንደምሊ ቼክ እናደርጋለን። እቺን ኢንቮይስ ታመጣለን። ጉዳዩ ቀላል አይደለም፣ የህብረተሰብ ጤና ጉዳይ ነውና በአገልግሎቱ መሀል የተዘናጋ አገልግሎት ሰጪና አቅራቢ ቢኖር ተቋሙ በሚያደርገው ድንገቴ ፍተሻና ቁጥጥር የሚያጋጥሙ ወለምታዎችንም እያከመ የሚገኝ የከተማ አስተዳደሩ ተቋም ነው። ለተሸራረፉ ይሄ ቁጥጥር በተለይ ለሆቴሉ ሴክተር ለኛ ብቻ ሳይሆን ለሆቴሉ ሴክተር ትልቅ ጉልበት ነው። እነሱ መጥተው በየጊዜው ሆቴሉን ቼክ በሚያደርጉበት ጊዜ የሚያዩዋቸውን ጉድለቶች ለኛ ደግሞ መስተካከያ ራሳችንን በመስታወት እንዳየን ነው የምንቆጥረው። ስለዚህ እነሱ የሚሰጡንን ፊድባኮች ማስተካከል ለኛ አቅም ነው። ለማስተማር ነው የሚመጡት፣ ለቅጣት ብቻ አይደለም የሚመጡትና በቅርበት ያማክሩናል። ያሉትን ነገሮች ሞቲቬትም ያደርጉናል። ሳይደን ኢንስፔክሽን ይመጣል። እንደዚህ ዛሬ አሁን እንደተመጣው ድንገተኛ ነገሮች ይመጣሉና እንደዚህ አይነት ነገሮች ላይ ሲሆን የነሱ እርዳታ ትልቅ ነው እና በተለይ እኛ ማናቃቸው የመንግስት ህጎች አሉ፣ የደብሊውኤችኦ ህጎች አሉ፣
እኛ ሁሉንም እንትኖች ማያውቅ ስለማንችል ሲመጡ ይሄኛው ጥሩ ነው ግን ይሄኛው ደግሞ እንደዚህ ይጎላል ይሄን አስተካክሉ እኛ የማይታየን ነገር ደግሞ እነሱ ያው የበለጠ ስራቸው ስለሆነ ስለሚያዩት የሚሉን ነገር እያስተካከልን ያ ማለት እየተማርን እንሄዳለን ማለት ነው። ያበረታታናል። ያላሟላውን ነገር ለማሟላት እንነሳሳለን። አንድ የሚቆጣጠረን አካል አለ። ቁጥጥር ብቻ ሳይሆን ድጋፍም ያደርጋሉ፣ ስልጠናም ይሰጡናል። በጣም ብዙ ነገር ነው የሚረዱን። ከአቀማመጥ ካለቃቀም ካቆላል ሁሉም ሂደቱን እየመጡ ይቆጣጠሩናል። እንደገና ሰራተኞች የጤና ምርመራ ማድረጋቸው በየ3 ወሩ ጤና ምርመራ ማድረጋቸው እሱን ይቆጣጠሩናል። ብቃት ሰርቲፊኬቱን ይዘን ስንገኝ እኛም በሙሉ ልባችን ሰርቲፊኬቱን ስናሳያቸው በምርታችን ላይ እርግጠኛ እንደሆንን ስለሚያሳይ ከስተመሩ መጥቶ የሚገዛን የሚጠየቀንን ያንን ሰርቲፊኬት ሳይ እርግጠኛ ሆኖ ያንን ምርት ይቀበለናል ማለት ነው። ሁሉም ጤና ተቋሞቻችን የግልም ይሁን የመንግስት የፋርማሲዎቻችንን ጨምሮ የብቃት ማረጋገጫ ሳይዙ የአገልግሎትን አይሰጡም። ይሄ ብቃት ማረጋገጫ የተፈለገበት ዋናው ዓላማ ከተቀመጠው ሀገር አቀፍ ስታንዳርድ ደረጃ መሰረት ነው ወይ ቤቱ የተቋቋመው አገልግሎትን መስጠት የሚችል ደረጃ ነው ደርሷል ወይ የሚለውንም ጭምር የምናረጋግጥበት ስለሆነ አብዛኛው ተቋሞቻችን አሁን በአዲስ አበባ ደረጃ ብቃት ሳይኖር ላይሰንስ ሳይዝ የሚሰራ ተቋም የለም። ወደ 76000 የሚሆኑ የጤና ባለሙያዎች አሉ በዚህ ከተማ ላይ። እነዚህ በየ3 አመቱ በሚደርስባቸው ኤንድ በሚያደርጉበት ታይም ላይ መጥተው ላይሰንስ የሚያድሱበትን ስርዓት ተከትለን እየሰራን እንገኛለን። ከ35000 በላይ ተቋም በዚህ ሰዓት ላይ የምግብ ተቋማቶች አሉ። እነዚህ ላይሰንስ እንዲያድሱ ተደርጎ ኳሊቲ ስራ እንዲሰራ እየተደረገ ይገኛል። አሰራርን ማዘመን ጊዜና ጉልበትን ይቆጥባል። በቴክኖሎጂ የታገዘው አዲሱ አሰራር ለደንበኞች ቅልጥፍናን፣ ለቁጥጥር ደግሞ ግልጽነትንና መልካም ፍሬን እንዲያፈራ አድርጓል። የተቀናጀ የምግብና የጤና ቁጥጥር ሲስተም ነው የሚባል ዋናው ዓላማው እንግዲህ ቴክኖሎጂን ስንጠቀም የሰው ልጅ አሰራርን ቀለል አድርጎ ለመስራት ነው፣ ለማቅለል ለማገዝ ነው። ቴክኖሎጂ ያግዛል፣ ስራዎችን ለማቅለል ያግዘናል ማለት። ስለዚህ በዋናነት ትልቁ ፕሮብሌም የነበረው ችግር የነበረው ከስተመሮቹ ሙያ ፈቃድ ከወሰዱ በኋላ መጣው ከ3 አመት ሊያድሱ ሲመጡ ፋይላቸው ይጠፋል። በጣም ከፍተኛ የከስተመር ስቃይ የነበረው ፋይሉ ይጠፋል። ፋይል የለም ይባላል፣ ወሩ 2 ወር ይመላለስ ነበር። እዚህ ሲስተም ላይ ግን ወረቀት አልባ ነው እያንዳንዱ ስራ። ምንም አይነት መዝገብ ቤት ላይ የምናስቀምጠው ዳታ የለም። ወረቀት አልባ ስለሆነ አሰራራችን መዝገብ ቤት የሚቀመጥ ዳታ ባለመኖሩ አንደኛ ፋይሉ አይጠፋበትም። የመጀመሪያው በጣም ትልቁ ጥቅም ፋይሉ አይጠፋም፣ አይንገላታም። በፊት በቀን ከ30 እስከ 40 ሰው ስራ ነበረበት። አሁን ሲስተም አዲስ ሲስተም ከተጀመረ ግን በቀን እስከ 300 እስከ 400 ሰው መስራት ጀመረ። የተቀናጀ ስራ ነው የሚሰራው። ስለዚህ ይሄ ብልሹ አሰራርና ለዚህም በክራይ ሰብሳቢ የነበሩም ሊቀንስ አድርገዋል ማለት ነው። የሀብት ብክነትን ያስቀራል። ሁለተኛ የባለሙያውንም የተገልጋዩንም ጊዜ ይቆጥባል። የትኛውንም ባለሙያ ሙያ ፈቃድ ሲሰጥ እዛ በተቀመጠው ክራይቴሪያ መሰረት ብቻ ነው። እንደገና ደግሞ የተሳሳቱ መረጃዎች እንኳን ቢኖሩ ሲስተሙ አያሳልፍም። እንደገናም ደግሞ ያለ ደረጃው ሙያ ፈቃድ መጥቼ ላውጣ ብል ሲስተሙ ይይዛል። ኦንላይን መሆኑ ምንድነው? ያው ያሉሽን መረጃዎች እዛ ጋር የሚጠይቅሽን ነገር በቀጥታ ታስገቢያለሽ። ለግልጽነትም ለተጠያቂነትም ጥሩ ይመስለኛል። ኢቭን ዶክመንቴን ራሱ ይዤው መጣሁኝም ስካን አድርጌው ነው የመጣሁት። ያንን በቀጥታ ሞላዋለሁ። ያንን ሂደትም ይቀንሳል ብዬ አስባለሁ። ወረፋ ራሱ ለመጠበቅ በጣም ያስቸግር ነበር። አሁን ግን ቤትሽ ሆነሽ ፍሪ ታይም ስራን ቦታ ሆነሽ ምሳ ሰዓት ላይ ረፍት ሰዓት ላይ ዶክመንቶችን አፕሎድ ታደርጊያለሽ። ከዛ ሲስተሙ ራሱ አውቶማቲካሊ አሳይን ያደርግሻል እና ልክ እንደመጣሽ የተመደበ ሰው ጋር ገብተሽ አናግረሽ ጉዳይሽን ጨርሰሽ መሄድ ነውና ከበፊቱ አንጻር በጣም ፈጣን ነው።
ህይወት አቅሏል ብዬ አስባለሁ። ከጊዜ አንጻር ከጥራቱ አንጻር ኢቭን ጥራት ያለው ነገር ነው የሚሆነው ኦንላይን ሲገባ። በዛ ላይ ሲስተሙ ምንም ችግር የለበትም የእውነት ለመናገር ማለት ነው። በትክክል በቃ ቶሎ ነው አክሴፕት የሚያደርገው። ቶሎ ሜሴጅ ይደርስሻል። የት ጋር እንደምትሄጂ ራሱ ሊድ ያደርግሻል። ሶ በጣም ቆንጆ ነገር ነው በጣም